እንግዲህ ተመልካቾቻችን አሁን ደግሞ መስመር ላይ እንግዳ ይዘን ቀርበናል። እንግዳውም ከኪችነር ኦንታሪዮ ከቤተክርስቲያን ነው፣ ኪዳነ ምሕረት ቤተክርስቲያን ነው። ራሱን አጥር አድርጎ ያስተዋውቃል። ማን ልበል? ተስፋዬ በቀለ እባላለሁ። ከደብረ ሲና ቅድስት ኪዳነ ምሕረት ቤተክርስቲያን 1248 ክራምፕ ሮድ በምስራቅ ሀገረ ስብከት ከምትገኝ አንድ ቤተክርስቲያን ነው። ከቶሮንቶ 100 ኪሎ ሜትር በስተ ምዕራብ እንገኛለን። አመሰግናለሁ። እንግዲህ ተስፍሽ እንግዲህ ተመልካቾቻችን ኪዳነ ምሕረት ቤተክርስቲያን እኔም ብዙ ጊዜ የሄድኩ መሳተፍባት ቤተክርስቲያን ነች። አመሰግናለሁ። ነገር ግን በሜ 24 2025 ዓመተ ምህረት በዚህ በቶሮንቶ አንድ ፕሮግራም አዘጋጅታችሁ ነው እዚህ ጋር የደወልኩልህ። ምንድነው ያዘጋጃችሁት? እስቲ ለተመልካቾቻችን ለምእመናኑ ገለጽልን። አዎ ሜ 24 በ84 ታይኮስ ሮድ በመንበረ ብርሃን ቅድስት ማርያም ካቴድራል አብርሃም አዳራሽ የራት ምሽት አዘጋጅተናል። የዚህ የገንዘብ ማሰባሰቢያ ፕሮግራም በቤተ ክርስቲያናችን ቅጽር ግቢ ውስጥ ልናስገነባ ያቀድነው አለ። ምዕመናን ከቶሮንቶም ከተለያየ አካባቢ መጥተው ለሱባኤ ለ27 ቀን ለ21 ቀን ድረስ መቆየት የሚፈልጉ ምዕመናን በመንፈሳዊ ችግር በስጋ ደዌ የተያዙ በቤታችንን ለሚማጸኑ የሱባኤ ቦታ ማዘጋጀት ነው። ያው እንደሚታወቀው ጸበል ቤቶችን አዘጋጅተን ጸበል ላይ አገልግሎት አለ። እንግዲህ ደግሞ እዚህ መጥተው ሱባኤ ለሚገቡ ለሚቸገሩ ሰዎች ቦታውን ለማዘጋጀት ነው። እንደሚታወቀው ባለፈው 7 ዓመታት ይህን ጉዳይ ስናካሄድ ቆይተናል። አሁን ግን ቁጥሩ እየበዛ በፊት የነበረን የትሬለር የአርቢ ትሬለር ነበረን። ያ ትሬለር መነሳት አለበት ብለው ስላሉ ደረጃውን የጠበቀ ስላልሆነ በዚህ ምክንያት ነው አዳራሹን ለማሰራት ፕላኑን የከተማውን ፍቃድ ጨርሰናል። አሁን በዚህ እንደ እግዚአብሔር ፈቃድ በቤታችን ቅድስት ማርያም ቅድስት ኪዳነ ምሕረት እርዳታና ምልጃ በዚህ ስፕሪንግ ቁፋሮን እና መሰረቱን ጥለን እንጨርሳለን ብለን ተስፋ እናደርጋለን። አመሰግናለሁ። እንግዲህ ተመልካቾቻችን አሁን እንዳዳመጣችሁት ተስፋዬን የሰበካ ጉባኤ አባል ነው በቤተ ክርስቲያኑ። ነገር ግን ኪዳነ ምሕረት እንደምታውቁት በዚህ በኖርዝ አሜሪካ ዋነኛው የጸበል ቦታ ያላት ቦታ ከተማ ወጣ ያለ ነው። አየሩም አካባቢውም በጣም ደስ ይላል። ነገር ግን ያው ለመድገም ያህል ኮንቴነር ነበረ እዛ የተቀመጠው። እዚህ ደግሞ ካናዳ እንዲህ አይነት ነገር በፍጹም አይፈቀድም። ስለዚህ አንድ ማረፊያ ቦታ ለጸበል የሚመጡ ከተለያዩ ሀገር እንደሚመጡ ተመልክቻለሁ። ለጸበል የሚመጡ ሰዎች ስላሉ ቦታ ማረፊያ ቤት አነስ ያለ ቤት መሰራት አለበት በሚል መሰለኝ እንደዛ ነው ሰፖርት አድርጉ የምትለው። በትክክል እውነት ነው። ስለዚህ ሜ 24 2025 ዓመተ ምህረት በቅድስተ ማርያም ካቴድራል አዳራሽ ውስጥ ታይኮስ ምሽት ፕሮግራም፣ ራት ፕሮግራም፣ የጸሎት ፕሮግራም አዘጋጅታችኋል። እንግዲህ ይሄ ነው የሚያሳየኝ። በትክክል እንግዲህ ትኬቶቹን ደግሞ አሁን በሽያጭ ላይ ይገኛሉ። በላሊበላ ዳንፎርዝ በሚገኘው በሬስቶራንት እንደገና ደግሞ ብሉር በሚገኘው ዳንፎርዝ ላሊበላ ሬስቶራንት እንዲሁም አዲስ ላይቭ ባር እዛው ብሉር ላይ ክችነር ደግሞ ቄራ ክችነር ደግሞ አማሃ ስጋ ቤትና ጤና ምግብ ቤት ይገኛሉ። ትኬቱን ለሚፈልጉ እንደዚሁም ደግሞ በስልክ ቁጥር 519 በደውለው ከእህቶችና ከወንድሞች ማግኘት ይቻላል ማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ ተመልካቾቻችን እንደምትመለከቱት ነው። በተለይ በአሁኑ ሰዓት ኢትዮጵያውያኖች ከተለያዩ አገሮች መጥተው እዚህ ካናዳ ውስጥ ሰፍረዋል። ያንን አስመልክቶ በተለይ የኦርቶዶክስ ሃይማኖት ተከታዮች እጅግ በጣም ብዙ ናቸው። እዚህም በቅድስተ ማርያም ካቴድራል በተክልዬም በተለያዩ ቤተክርስቲያናቶች በጣም በሚገርም ሁኔታ በስተዋል። እንግዲህ የጸበል ማረፊያ እንደዚህ አይነት ነገር አስፈላጊ እንደሆነ እናምናለን። እናንተም ሁላችሁም መታችሁ እንድትሳተፉ ትኬት እንድትገዙ እኛም እንጋብዛለን። ተስፍሽ ከልብ አመሰግናለሁ። ሌላ መልእክት ማስተላለፍ ካለ በዚሁ እንጨርስ።
ያው ነው ምንም ከዚህ የተለየ የለም። ሁላችሁም የበረከቱ ተካፋይ እንድትሆኑ ለሚያለቅሱ ላዘኑ ሰዎች እንግዲህ ለእነሱ ደግሞ የምንችለውን ያህል አድርገን መንፈሳቸው እረፍት እንዲያገኝ እናስብ እንርዳ ለማለት ነው። አመሰግናለሁ ወንድማችን ብርሃን። ደህና ማለት ነው። አመሰግናለሁ ተመልካቾቻችን። እንግዲህ በዚሁ እናጠቃልላለን። እንግዲህ የኪችነር ኪዳነ ምሕረትን ለማገልገል ከፈለጋችሁም እዚህ ጋር የኢትራንስፈር ኢሜል አለ፣ አካውንት አለ፣ እዚህ ላይ ያስቀምጥላችኋለሁ። እንግዲህ እኔ ብርሃኑ ነኝ ከብርሃን ቴሌቪዥን። ጤና ይስጥልኝ።